ሁሌ እንደተቸገርኩ ነው ድል ያለ መስዋዕትነት ነው ተመስገን ሁሉ ተሻሽሏል ወገባችንንም ሰብረን እዚህ ደርስ እንችላለን የሚያክፈል ነገር የለም እየተሳካልን የመጣ ስራ ነው እኔ አሁን እድሜ ለምናለሁ 2 ሰዓት ነው ማድረከው እንዲያውም ከተማውን ለመዞር አዲስ አበባ ላይ 4600 ኪሎ ሜትር መንገድ አለ። ከዚህ ውስጥ 2000 ያህሉ አስፋልት ለብሷል። ከ3.5 ሚሊዮን በላይ ህዝብ በሚኖርባት አዲስ አበባ የግሎችን ሳይጨምር ከ17000 በላይ የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች አሉ። ከ17000 ተሽከርካሪዎች ውስጥ 12000 የሚሆኑት በየቀኑ አገልግሎት የሚሰጡ ናቸው። 2.2 ሚሊዮን ያህል ህዝብ የማመላለስ አቅም አላቸው። ጥናቶች እንደሚያመለክቱት የአዲስ አበባ የትራንስፖርት ፍላጎት በቀን እስከ 6 ሚሊዮን ይደርሳል። ከዚህ አንጻር የአቅርቦትና ፍላጎት አለመጣጣም ይስተዋላል። ሁሌ እንደተቸገርኩ ነው እኔ በራሴ በኩል ሁሌ ተቸግሬ ተጋፍቼ ነው የሚሄደው ተመትቼ ተረግጬ ነው የሚሄደው ከሁሉ ከባድ የሚሆነው ታክሲ ላይ በተለይ ግፊያ ሰዎች ላይ እኔ ከስር ሰዎች እንደ ደረጃ ተጠቅመው ወጡበት ጊዜ አለ እኔ ታክሲ ነው አዘውትሬ የምጠቀመው ታክሲ ሰልፍ ነው ሰልፉን ላለመጠበቅ ሰዓት ላለማባከን በእግሬ ነው ምጓዘው ከህዝቡ ብዛት አንፃር የትራንስፖርቴሽን ፋሲሊቲው መጨመር አለበት ሌላ መንግስትም በዚህ ውስጥ ገብቶ ተጨማሪ ሰርቪስ ልናገኝ የምንችልበትን ሁኔታ ማመቻቸት በመንግስት በኩል ይጠበቃል መንግስት ለነዋሪው ጥያቄ እንዲሁም ለከተማው ኢኮኖሚያዊና ማህበራዊ እንቅስቃሴ መሳለጥ ተጨማሪና ዘመናዊ አማራጭ አንጥቶ እየሰራ ነው። በ2004 ዓ.ም ስራው የተጀመረው የአዲስ አበባ ቀላል ባቡር ፕሮጀክት የከተማዋን የትራንስፖርት ችግር በዘላቂነት ከሚፈቱት ፕሮጀክቶች መካከል ዋነኛው ነው። በ475 ሚሊዮን ብር ተገንብቶ በአንድ አቅጣጫ 15000 ሰው በአራት አቅጣጫዎች በሰዓት 60000 ሰው የማጓጓዝ አቅም ይኖረዋል። የአዲስ አበባ ቀላል ባቡርን ለማድረግ እቅዱ ይፋ ከሆነበት ማግስት ጀምሮ የመጀመሪያዎቹ 6 እና 8 ወራት በመረጃ ማሰባሰብ በአፈር ምርመራና በዲዛይን ስራ ያለቁ ናቸው። አዲስ አበባን መልሶ በማደሱ ስራ ውስጥ ለከተማው ውበት ግርማ ሞገስ የሚያጎናጽፈው ስራ ሲጀመር አንስቶ የነበረው ፍጥነት ከፍተኛ ነው። አፈር የመግፋቱ ምድር የመሰርሰሩ ድንጋይ የመፈንቀሉ እልህ አስጨራሽ ስራ በጊዜ የለንም ጥድፊያ የተከናወነ ነው። አመራሩም ባለሙያውም ኮንትራክተሩም የቀን ሰራተኛውም ለፍጻሜው በሚጣደፍበት ወቅት ታዲያ ፈተናዎችም ቀላል አልነበሩ። ሁሉም ፈተና በየደረጃው ፈተና የሚባል ኢንፍራስትራክቸር 34 ኪሎ ሜትር አዲስ አበባን በሚያክል ከተማ ውስጥ መስራትና እዚህ ጋር መድረስ ትልቅ ነገር
የባቡር መስመር ዝርጋታውን ተከትሎ በተለያዩ አካባቢዎች ግንባታው የሚፈጥራቸው የተለያዩ ሁኔታዎች ይኖራሉ። መንገዶች ይቆፋፈራሉ፣ ይዘጋጋሉ፣ ከፍተኛ የሆነ የትራፊክ መጨናነቅን ያጋጥማል። እዚህ ባለውበት አካባቢም እንደምንመለከተው በጣም በርካታ ተሽከርካሪዎች ናቸው ያሉት። በእርግጥ መንገዱ አልተዘጋም፣ ግን ደግሞ የተጨናነቀ ሁኔታ ነው ያለው። እግረኞችም እንደዚሁ የሚሻገሩባቸውና መንገድ የሚያቋርጡባቸው አካባቢዎች ምቹ ናቸው ማለት አይቻልም። ይህ ደግሞ ለአሽከርካሪዎችም ሆነ ለእግረኞች ትዕግስትን የሚፈታተን ነገር ነው። ይሁንና የአዲስ አበባ ከተማ ነዋሪዎች ግን ይህንን ጉዳይ የሚመለከቱት በተለየ ሁኔታ ነው። መንገዱ ተቆፋፍሯል፣ ግድ ነው፣ ትክክል ነው። ግን ደግሞ ድል ያለ መስዋዕትነት ያሆነ በትዕግስት መጠበቅ ግድ ይላል። የሁላችንም ትዕግስት ነው። ሰው እየከፈለ ያለው ዋጋ በጣም የሚገርም ነው። በቃ በጣም የሚደንቅ ነው። እኛ በዚህ በኩል ነበር የምናልፈው በፊት። አሁን ምሳ ለመብላትም ሆነ ለተለያየ ሻይ ለመጠጣት የምንወጣው ከዛ ነው ዞረ የምንመጣው። አምኖ በጣም በደስታ ነው ሰው። የሚገርም ነው ደግሞ የሰው አቀባበል ራሱ፣ የሰው ጉጉት፣ ፍላጎት፣ ናፍቆት ራሱ ይሄን ነገር አልቆ ለማየት ያለው ናፍቆት በጣም የሚገርምሽ ነው ከኔ ጀምሮ ማለት ነው። ነገ ለማን ነው የሚሰራ ያለ? ለኢትዮጵያውያን እኮ ነው። ምክንያቱም ትልቅ ነገር እየተሰራ ለትንሽ ጊዜ መታገስ እንዴት ያቅተዋል ሰው? ትዕግስት ካለ ደግሞ ሁሉም ነገር ሁሉም ቦታ መድረስ ይቻላል። ዋናው ተባብሮ መስራት ነው። ዋናው ፍላጎት ነው። የአዲስ አበባ ቀላል ባቡር ፕሮጀክት በመዲናችን የሚገኙ ሁሉንም ክፍለ ከተሞች ይነካል። ይህ 34.25 ኪሎ ሜትር የሚሸፍነው የመጀመሪያው ምዕራፍ ግንባታ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ የከተማዋን ዋና ዋና አካባቢዎች ያስተሳስራል። መነሻውን ከአያት የመኖሪያ መንደር አድርጎ በመገናኛ መስቀል አደባባይ በሜክሲኮ አድርጎ ጦር ኃይሎች ሆስፒታል ድረስ የሚዘልቀው መስመር 17.35 ኪሎ ሜትር ርዝመት አለው። በስተሰሜን አዲስ አበባ ከዳግማዊ ምኒልክ አደባባይ ተነስቶ በአውቶቡስ ተራ በልደታ በሜክሲኮና ስታዲየም አድርጎ ወደ ጎተራና ቃሊቲ የሚዘልቀው ሌላኛው መስመር ደግሞ 16.9 ኪሎ ሜትር ይረዝማል። ተመልካቾቻችን አሁን ያለነው እዚህ መስቀል አደባባይ አካባቢ ነው። መስቀል አደባባይ አካባቢ በሁለቱም አቅጣጫ የሚመጡት የባቡር መስመር ዝርጋታዎች 2.7 ኪሎ ሜትር በጋራ የሚጠቀሙበት አካባቢ ነው። ከዳግማዊ ምኒልክ አደባባይ ተነስቶ እስከ ቃሊቲ የሚደርሰው በዚህ በስተግራ በኩል አለም ደግሞ ከጦር ኃይሎች አካባቢ ተነስቶ በቀኝ በኩል እስከ ሀያት የመኖሪያ ቤቶች አካባቢ የሚደርሰው የባቡር መስመር ዝርጋታ እዚህ ላይ ይለያያሉ ማለት ነው። አንደኛው በስተቀኝ በኩል ያልፋል፣ አንደኛው ደግሞ በስተግራ በኩል የሚያልፉበት ሁኔታ አለ። የባቡር መስመር ዝርጋታው በሁለቱም አቅጣጫ የሚያልፉ ማለት ነው። ሁለቱ 2.7 ኪሎ ሜትር በጋራ የሚጠቀሙት ከዚህ ተነስቶ እስከ ልደታ ባለው ነው። በአዲስ አበባ ቀላል ባቡር ስራ አስቀድሞ ተግባራዊ የሆነው ዘመናዊ የግንባታ ቴክኖሎጂ አዳዲስ አሰራሮችን ለሀገራችን ያስተዋወቀ ነው። በተለይም የባቡር መስመሩ በድልድይ ላይ የሚያልፍባቸው መስመሮችን ለመገንባት ተገጣጣሚ ድልድዮቹ የሚሰሩበት መንገድ ከጥራትና ከፍጥነት አንጻር ፋይዳው ጉልህ ነው። ምሰሶቹ ከቆሙ በኋላ በተገጣጣሚ ድልድይና ስሊፐር ማምረቻ ፋብሪካ ውስጥ ተዘጋጅቶ በመምጣት የሚገጣጠመው ድልድይ በቀጣይ ሀገሪቱ ለምታከናውናቸው የግንባታ ስራዎች ድርሻው ጉልህ ነው። አዲስ አበባን ከትራንስፖርት ችግር በመሰረታዊ ሁኔታ ያላቅቃታል ተብሎ እየታሰበውና እየተገነባ የሚገኘው የአዲስ አበባ ቀላል ባቡር ፕሮጀክት ነው። ይህ የአዲስ አበባ ቀላል ባቡር ፕሮጀክት የመስመር ዝርጋታው ከተጀመረበት ጊዜ ጀምሮ ስራው ያለማቋረጥ እየተሰራ ይገኛል። በሶስት አይነት መልኩም የባቡር መስመር ዝርጋታው እየተከናወነ ነው የሚገኘው። አንደኛው እንደዚህ እንደምንመለከተው በድልድዮች ላይ ባቡር መስመር ዝርጋታው የሚሰራ ሲሆን፣ ሁለተኛው ደግሞ መሬት ላይ ቀጥ ብሎ ባቡር የሚሄድበት ሁኔታ
ይፈጠራል። በሶስተኛ ደረጃና የስራው አስቸጋሪ ክፍል ነው የሚባለው ደግሞ የዋሻ ውስጥ ግንባታ ሲሆን በዋሻ ውስጥ ባቡሩ የሚያልፍበት አካባቢዎችም እንደዚሁ ስራው እየተፋጠነ ይገኛል። በነገራችን ላይ ሰራተኞቹ ያለማቋረጥ ቀን ከሌት ለ24 ሰዓት እየሰሩ የባቡር መስመር ዝርጋታው ማጠናቀቂያ የመጨረሻው ክፍል ላይ እንገኛለን። ከጥቂት ወራት በኋላ የባቡሩ አገልግሎት ይጀምራል ማለት ነው። ለዚህ ነው እንግዲህ ቀንና ሌሊት ሰራተኞቹ እየሰሩ የሚገኙት። በዚህ በቀላል ባቡር ፕሮጀክት ውስጥ ሁለት ዋና ምክንያቶች አሉ በምሽት የሚሰራባቸው። የመጀመሪያው ምክንያት አርማታ በሚሞላባቸው ቦታዎች ላይ ያለውን የትራፊክ መጨናነቅ ሙሉ በሙሉ ለማስወገድ ነው። በሁለተኛ ደረጃ ደግሞ በወሰን ማስከበርና በተለያዩ ጉዳዮች የሚፈጠሩ የጊዜ መጓተቶችን እንደ ማካካሻም ለማድረግ ጭምር ነው ማለት ነው። ይሄ የምታዩት በአጠቃላይ ወደ 500 ሜትር ያህል ርዝመት ያለው ዋሻ ነው። ይሄ መንገድ እንደነበረ ኤግዚስቲንግ ሮዱ እንደነበረ ይቀጥላል ማለት ነው። ይሄ ዋሻው ከላይ ኮንክሪቱ ከላይ ከተነጠፈ በኋላ አጠቃላይ ሙሌት ይደረግና የመጨረሻው የነበረው አስፋልት እንደነበረ ኤግዚስት ይሆንና ያለው ህብረተሰብ እንደነበረ ይሆናል። ባቡሩ በስራ ያልፋል ማለት ነው። የአዲስ አበባ ከተማ ወጣ ገባ ነው። ወጣ ገባ ስለሆነ ለባቡር የሚፈቀደው ለቀላል ባቡሩ 5% ብቻ ነው። ያን 5 ሜትር ለማግኘት ነው 20 ሜትር ወደ ታች ዝቅ ብለን የቆፈርነው እዚህ ጋር። አይሆንም የተባለው እየሆነ አይቻልም የተባለው እየተቻለ የአዲስ አበባ ቀላል ባቡር መስመር ዝርጋታ ዛሬ በመናየው ሁኔታ የፍጻሜው ዋዜማ ላይ ደርሰናል። የእድገትና ትራንስፎርሜሽን እቅዱ ሲጀመርና የባቡር መስመር ዝርጋታው ይፋ ሲሆን ባቡርም በዘመናዊ መልኩ ኤሌክትሪክ የሚጠቀም ዘመናዊና ፈጣን አዲስ አበባ ላይ እንዲጀምር እቅዱ ይፋ ሲሆን ከ1980ዎቹ ጀምሮ የኢትዮጵያን እድገት በማጣጣል ስራ የበዛባቸው አካላት እቅዱን ፖለቲካዊ ትርጉም በመስጠት ሲያጣጥሉት ነበር። ልማት ወዳዱ የአዲስ አበባ ህዝብ ግን ያኔ ይህ ነገር እውነት በሆነ ሲል ተመኝቶ ግን ደግሞ በቅን ልቦናም ቢሆን የተጠራጠሩት አልታጡም። ዛሬ ላይ የአዲስ አበባ ከተማ ነዋሪዎች የባቡር መስመር ዝርጋታው በዚህ ደረጃ ተገንብቶ ሲመለከቱት ምን ይላሉ? ትላንት የነበራቸው እሳቤና የዛሬ እይታቸውን እንዲህ ያጋሩናል። እውነት አይመስለኝም ነበር ማለት የሚያልቅም የሚሆን አይመስልሽም እና ተጀምሮ ግን ስናየው በሚገርም ሁኔታ በሚገርም ፍጥነት ነው በየዕለቱ እድገቱን እያየን ያለ ነው። መጀመሪያ የነበረው ነገር ገና መንገዱ ሲቆፋፈር ብዙ መሰላቸቶች ነበሩ። ማለት ያልቃል ይሰራል የሚል ግምትም አይኖረውም ብዙ ሰው። አሁን ግን ያለው ለውጥ ስታይ በጣም ባጭር ጊዜ ፈጣን እንትን ነው ያለውና ፕላኑን ታይተነዋል። ያንን መስሎ ይመጣል የሚል ግምት አልነበረኝም ነኝ። ይሆናል ብሎ ማሰብ ትንሽ ይከብድ ነበረ። ከተማዋ በፊት የነበራት ፕላን ብዙም አመቻ ነበርም ለእንደዚህ አይነት። ስለዚህ ያን ፕላን ቀይሮ አሁን የሚመጣውን ፊዚካል ስትራክቸር ማሳየት ማለት በጣም ይከብድ ነበር በፊት ማሰብ ማለት ነው። ግን አሁን ሆኖ ስናየው እኔ በጣም እየገረመኝ ነው። የአዲስ አበባ የቀላል ባቡር ፕሮጀክት ስራ ሲጀመር የባቡሩ መስመር ሲዘረጋ ማለት ነው ከፍተኛ የሆነ የትራፊክ መጨናነቅ በተለያዩ አካባቢዎች ላይ ተከስቶ ይታይ ነበር። እንዲህ የባቡር መስመር እየተዘረጋ ባለበት ከጎኑ ደግሞ ሌሎች የቁፋሮ ስራዎች ስለሚከናወኑ በአጠቃላይ የመንገድ መጨናነቅ ተከስቶ የነበረበት ሁኔታ ይታያል። እዚህ ባለንበት የለጋሃር አካባቢ ግን ከባቡር መስመር ዝርጋታው ጎን ላይ ያለው አስፋልት እንዲህ በመጠናቀቁ እግረኞቹም ሆነ መኪኖች በሚገባ በተሳለጠ ሁኔታ እየተጓዙ ይገኛሉ። ለልጅ ልጅ የሚያልፍ ቅርስ ስለሆነ በጣም የምንደሰትበት ነው። እስከሚያልቅ በጉጉት ስለምናየው እኔ በእውነት የአባቴ እርሻ እንደምጎበኝ ጠዋት መጥቼ ይሄን ሳላይ ሂጅ አላውቅም። ቀጣይ ትውልድ በጣም እድለኛ ትውልድ ነው። በጣም እድለኛ ትውልድ። እኛ እንኳን አሁን በተጀመረው የህዳሴ ጉዞ ይሄን ያህል ተጠቃሚ ሆነን አሁን የተጀመሩ ሜጋ ፕሮጀክቶቻችን ሲያልቁ ሁሉንም ሲያልቁ ኢትዮጵያ በዛው ልክ ወደ ተሻለ ደረጃ ስለምትደርስ የኛ ላብ የኛ ድካም ለመጪው ትውልድ የለመለመ ነው የሚሆነው።
ብዙ ትራንስፖርቶች መጥተዋል፣ ብዙ መኪኖች መጥተዋል። እነዛ ያልቀረፉትን ነገር ባቡሩ ይቀርፋል። ውጭ ሀገር የምንሰማውን እዚህ ሀገራችን ውስጥ ደግሞ ሲመጣልን ደስ እያለን እንቀበላለን። በፊልም አየው የነበረውን ነገር እኛ ሀገር ሆኖ እያየሁት ነው። ሀገራችን ያላየነውን የውጭውን ውጭ ላይ ስታዩ የባቡሩን የመንገዱን የስፋቱን ስታዩ ያንን እንመኝ ነበረ በእውነት። ስለዚህ የከተማችን ለውጥ ደግሞ በባቡሩ መንገድ ብቻ በመንገዱ በባቡሩ በፎቁ ስታይ ትልቅ ለውጥ ነው። ትልቁ ዋናው የምንጠብቀው ሰዎችን በሰዓቱ ስራ ማድረስ ከስራም ሲወጡ ወደ ቤታቸው በማለት እንዲሁም ቀን ላይ ላሉ እንቅስቃሴዎች ትልቅ አስተዋጽኦ ያደርጋል ብለን እንጠብቃለን። 15000 ሰዎችን በአንድ ሰዓት በአንድ አቅጣጫ እስከ ረጅም ጊዜ ትንበያ ድረስ ባለ የመንገደኞች ፍሰት ስሌት መሰረት የሚያስተናግድ ይሆናል ተብሎ ነው የሚጠበቀው። እርጅና የተጫጫነው የአዲስ አበባ ገጽታ እድሜ ሽበቱን ባሮጌና ጭርንቁስ ቤቶች የገለጸባቸው ሰፈሮች፣ ልማት ያንቀላፋባቸው፣ ድህነት የተጫጫነባቸው የአዲስ አሮጌዎች ብዙ ነበሩ። መልከ ብዙ ከተማ ግንቦት ሃያን ተከትሎ በተሰመረው መስመር አዲስ ፈርሳ ስትገነባ መስመሩ ካረፈባቸው የልማት ውጤቶች አንዱ የባቡር መስመር ሆነ። የእድገትና ትራንስፎርሜሽን እቅዳችንን ስንቀርጽ ክቡር አቶ መለስ በዛን ጊዜ ካሰቡት ካስቀመጡት ጉዳዮች አንዱ እና ትልቁ በአዲስ አበባ ከተማን ቢያንስ ከ3 ከተማነት ወደ 2 ከተማነት እንቀይራታለን። ይሄ ማለት በቤቶች ግንባታ ብቻ ሳይሆን በመሰረተ ልማት ጭምር፣ በተለይም ደግሞ በትራንስፖርት መሰረተ ልማት በሚፈለገው ደረጃ እንዲመጡ ለማድረግ የሚያስችል ስራ እንጀምራለን የሚል የተቀመጠ አቅጣጫ ነበረ። ድሮ ያየሁትና አሁን ሳነጻጽረው በጣም ለየት ያለ ነው። ከጨለማ ወደ ብርሃን የወጣን ይመስለኛል። ብሩህ ተስፋ፣ በጣም ብሩህ የሆነ እኔ በእውነት ከዚህ በላይ ቆንጆ ነገር የለም። በእውነት አይምሮ ላለው ለሚያስተውል ሰው እቺን ሀገር ወዴት እንደምትሄድ ያለች ራሱ አንዳንድ ጊዜ ማመን ያቀታል። እውነት ኢትዮጵያ ውስጥ ነው ያለ ነው? እውነት የት ነው ድህነታችን? ድህነቱ ማለት የት ላይ ነው ያለ? በጣም ግራ የሚያጋባ ነገር ነው። ተመስገን ሁሉ ተሻሽሏል። እኔማ ሁሉ ከካሳንቺስ አንስቼ አስመራ መንገድ የወስከ ሴሚሲ ያየሁት ይሄ ያየሁ ጥሩ። አሁን ሴሚሲ እዛ ሸንሻይ ነበርኩ፣ ከሸንሻይ ደግሞ እዚህ መጥቻለሁ። እድሜ ይስጠን እንጂ ሁሉንም ያሳያል። እድሜ መስታወት ነው። ዋናው ነገር ሰላም፣ ዋናው ነገር ጤና፣ እናያለን ብዙ እናያለን ግና። ዋናው ነገር ሰላም፣ ዋናው ነገር ጤና፣ እድሜ መስታወት ነው እናያለን ግና። በዚች ላይ ነው የሚያልፈው። አዎ የእግረኛ መንገድ ምሰሶ ነው። ይሄ ቀዳዳ የሚያሳይህ የውሃ መስመሮች የስዌሬጅ መስመሮች ናቸው በሱ የሚያልፉ። መጠናቀቁን ሁሉም በጉጉት የሚጠብቀውን ይህንን ፕሮጀክት አመራሩን በቅርበት ይከታተላል፣ ይደግፋል። በየቀኑ እድገቱን እንዲጨምርና በታቀደለት ጊዜ እንዲጠናቀቅ ለማስቻል ባለድርሻ አካላት በቅርበት ይሰራሉ። የአዲስ አበባ መንገዶች ባለስልጣንም አስቀድሞ አቅዷቸው የነበሩ ስራዎችን ከባቡሩ መስመር ዝርጋታ ጋር በማስተሳሰር እያከናወናቸው ይገኛል። ከቀላል ባቡሩ ግንባታ ጋር ተያይዞ የመንገዶች መስፋፋት የነበረውን የትራፊክ መጨናነቅ ያስቀረዋል። ለአብነትም እዚህ ሜክሲኮ አካባቢ በሁለት አቅጣጫ ብቻ ተሽከርካሪዎችን ያስተናግድ የነበረው መንገድ ከባቡሩ ሱር በሁለት አቅጣጫ 4 መኪኖችን ከባቡሩ ጎንም እንዲሁ መንታ መንገዶችን እንዲገነቡ ያስቻለበትን እድል ፈጥሯል። ቀደም ሲል የነበረውን መንገድ የምናውቀው ነው።
በ6 ሜትር እና በ7 ሜትር ስፋት ተወስኖ የነበረው አብዛኛው መንገድ በአሁኑ ሰዓት የከተማችን ማስተር ፕላን በሚፈቅደው መሰረት እየተሰሩ ያሉት አብዛኞቹ መንገዶች ከ15 ሜትር እና 20፣ 30፣ 40 እስከ 60 ሜትር ድረስ ስፋት ያላቸው መንገዶች እየተከናወኑ ነው ያሉት። ስለዚህ እነዚህ መንገዶች መገንባታቸው ደግሞ በሀገራችን እያደገ የመጣውን ኢኮኖሚ ከመሸከም አኳያ ኢኮኖሚንም እንዲያደግ ማድረግ አኳያ ከፍተኛ አስተዋጽኦ እየተደረገ ነው ያለው። በመንገድ ግንባታችን ላይ የባቡሩ የሚያመጣው ለውጥ አለ። ከፍተኛ ደረጃ በመንገድ ግንባታችን ላይ ለውጥ የመጣው ከመገናኛ እስከ ኮካኮላ መገንጠያ ድረስ በሚገኘው 8.5 ኪሎ ሜትር መንገድ ላይ የመጣው ለውጥ ለረጅም ጊዜ ሲታሰብ የነበረ ነገር ግን በባቡሩ ምክንያት እንዲፈጥን የተደረገ ነው። ስለዚህ አሁን ግንባታው እየተካሄደ ያለው ልክ እንደምትመለከቱትም የመንገድ ድልድዮችም አብረው እየተሰሩ ነው ያሉት፣ ባቡሩም አብረው እየተሰራ ነው ያለው። ከአየር ጠባይ ጋር በተገናኘ ሁኔታ ካልሆነ በስተቀርና እርስ በርሳችን ስንጠባበቅ ከምናጠፋው ጊዜ ውጪ አብሮ ነው የተሰራው፣ አብሮ ነው የሚያልቀው። በሚቀጥለው ዓመት መጀመሪያው 6 ወር ላይ መንገዱም ያልቃል፣ ባቡሩም ያልቃል ብለን አብረን እየሰራን ያለ ነው። የአዲስ አበባ ቀላል ባቡር በተባለበት ጊዜ ያልቃል ብለን ሁላችንም እየጠበቅን ነው። ምንም መሰረታዊ የሆኑ ችግሮች የሉም። ድልድዮቹ ያልቀዋል። ጥቂት ነው የሚቀሩ። ምናልባት 10% ሊቀረን ነው ከዚህ በኋላ ድልድይን በሚመለከት መሬት ላይ የምንሰራውን ስራ ጨርሰናል። የሲቪል ወርክ የምንለውን በጠቅላላ የሲቪል ኢንጂነሪንግ ወርክ የምንለውን ብዙም ጨርሰናል። ስለ መኪኖችንም በሚመለከት ላይት ሬል ቬሂክልስ በሚለው ላይ ዝግጅታችን በጣም ጠንቀቅ ያለ ነው። ምንም ችግር ይኖርናል ብለን አናስብም። የምድር ባቡር ኮርፖሬሽን እና የአዲስ አበባ መንገዶች ባለስልጣን ያው ሁለቱም አብረን ላይ ነው የሚሰሩት። ኤግዛክትሊ እንዴት ነው ተቀናጅታችሁ የምትሰሩት? ከጀመርንበት ጀምሮ ምን ልበል ስንናደድም ስንሰዳደም ስንልም ተመልሰን እንደገና ደግሞ የሀገር አጀንዳ ስለሆነ ደግሞ ይዘህ መፍትሄ ፈልጎ መሄድ ነው በሚል በዛ ነው በቃ እና የዛ አይነት ነው እንትኑ ከባድ ነው ቀላል አይደለም። አሁን ሰው ከውጭ ሲያየው አልጋ በአልጋ ይመስላል አይደል? እያንዳንዷ ፖይንት ኔጎሽየትድ ሆናል። እያንዳንዷ መክረን ኢንቴግሬት አድርገን ማን መቅደም አለበት ማን መከተል አለበት። እንደዛማ ባይሆን ኖሮ እዚያ እንደርሱ። አንድ ነገር በተለይ ከመንገድ ማቋረጫ መኪኖች ማቋረጫ ጋር ተያይዞ ህዝቡ እንደ ስጋት የሚያነሳው ነገር አለ። ስጋት የሚለው ፖይንት ትክክል አይደለም። ስጋትን አልፈናል። ፕላን አድርገን ነው የሰራነው። ችግሮች ሊኖሩን ይችላሉ። በመጠኑ ደረጃ አንዳንድ ችግሮች ሊኖሩ ይችላሉ። ችግሮች ሁሉ ጊዜ በኢንጂነሪንግ የሚፈቱ ናቸው። ሁሉ ጊዜ መልስ አላቸው። የዚህ ጉዳይ ባለሙያዎችን ጠርተን የአገር ውስጥ እንዲያውም ያገባኛል ባዮችን ሰብስበን ስቴክሆልደርስ ማለት ነው መክረን የመጨረሻዋ ነጥብ ላይ ለመድረስ ስራ እየሰራን ነው አሁን። ስለዚህ መፍትሄ ያለው ሁሉ መፍትሄ ያለው ስንት ኪሎ ሜትር ሊሆን ይችላል? አሁን አንድ መኪና በተለይ ባቡሩ ምድር ላይ በሚሄድበት ቦታ ላይ ምን ያህል ከተጓዘ በኋላ ነው መዞሪያ ላይ ያገኘው መኪና? ኦን ዲ አቨሬጅ ብለን የምናስቀምጠው ነገር ካለ 2.5 ኪሎ ሜትር 2 ኪሎ ሜትር ተኩል ማለት ነው። 2 ኪሎ ሜትር ተኩል ማለት ይሄ ነው። አንዱ የኛ ሀገር በተለይ ሰፋፊ መንገዶች ላይ ያለው ችግር ምንድነው? በየአጭር ጊዜው በመዞር ነው። ስትታጠፍ ሌላውን ዘግተህ ነው የምትታጠፈው እንጂ ዝም ብለህ አንተ በመታጠፍ ብቻ አይደለም የምትታጠፈው። ለዚህ ነው ስጋት የለውም የምንለው። ለእኔ ጥሩ ምሳሌዋ የሚካኤል ራውንድ አባውት፣ ምክንያቱም በዛ እመላለሳለሁ። ከዚህ በፊት ያለ እንትን ማጋነን 2 ደቂቃ ተኩል ይዛለሁ። እኔ በጣም እንትን ነኝ። 2 ሰዓት ነው የማደርገው እንዲያውም ስለዚህ አሁን ሄድኩና አየሁት። የሌላው ጥያቄ ሁሉ መልሱ ይሄ ነው። የትራፊክ ማኔጅመንት ነው እንጂ የእንትን ጉዳይ አይደለም። ይሄ አሁን የምታየው እዚህ የሚዘጋጋው ነገር ትራፊክ ማኔጅመንቱ በጣም በከፍተኛ ደረጃ መሰራት አለበት። በ2012 ዓ.ም ከአዲስ አበባ መንገዶች ባለስልጣን ጋርና ከማስተር ፕላን ጋር ባደረግነው ውይይት ተሸጋጋሪ የመኪኖች ድልድዮች የሚገነቡ ይሆናል።
ሰሞኑን ከሀዲድ መቀየር ጋር ተያይዞ ላለው ሁኔታ አሁን የሚታየው በመሬት ላይ በሚሄድበት ባቡሩ በሚሄድበት ቦታ ላይ በኮንሰልታንቱ በኮንትራቱ መሰረት ኮንቲኒየስሊ ዌልድድ ወይም ያለማቋረጥ የተበየደ የሀዲድ አይነት እንዲሆን ያዛሉለታችን በዛ መሰረትም ኮንትራክተሩ እንዲሰራ ታዟል። በዚህ የስራ ሂደት ላይ የሚደረጉ ማናቸውም ማስተካከያዎች በሙሉ በራሱ የጊዜና የገንዘብ ሽፋን ነው የሚከናወነው። ይህም በዛ ውስጥ የሚወድቅ ነው ሆኖ የሚገኘው። በግንባታ ሂደቱ ላይ ከባድ የሚባል ስራ አይደለም። ለምሳሌ አሁን በዚህ መስመር ያለው በሙሉ ተጠናቋል በአንድ ሳምንት ውስጥ ማለት ነው። በሌሎች እንደዚህ አልፎ አልፎ በተሰሩ ቦታዎች ላይም የሚቀጥል ይሆናል። በኤሌክትሪክ ኃይል እየሰራ ለነዳጅ የምናወጣውን የውጭ ምንዛሪ ያስቀረ ከበካይ ጋዝ ልቀት ነፃ የሆነ ትራንስፖርት የሚሰጠው የአዲስ አበባ ቀላል ባቡር ግንባታ በስራው ሂደት የሚያሳካው ሌላኛው ትልቁ ግቡ የሰው ሀብት ልማቱ ነው። ኮርፖሬሽኑ በቻይናና በራሺያ በባቡር ምህንድስና ካሰለጠናቸው ባለሙያዎች ባሻገር በስራው እየተሳተፉ ላሉ ከ3000 በላይ ኢትዮጵያውያን ቴክኖሎጂን በማሸጋገር በኩል የላቀ ድርሻ አለው። ሰዎች ደህንነት ተሰምቷቸው ጉዳዮቻቸውን ከሚመክሩባቸው የዓለም የዲፕሎማቲክ ማዕከላት ውስጥ አንዷ ለሆነችው አዲስ አበባ ባቡሩ ደረጃዋን ከፍ በማድረግ ድርሻው ጉልህ ነው። ባፈለከው መለኪያ ሜጀርመንት ኢትዮጵያ ውስጥ አዲስ አበባ ውስጥ 34 ኪሎ ሜትር የከተማ ባቡር እሰራለሁኝ ብሎ ተነስቶ እዚህ ማድረስ ትልቅ ነገር ነው። እንዲያውም ለኛ መታደል ነው። በዚህ ጊዜ ውስጥ እንዲሁ ማለፋችን በማንም ስታንዳርድ ለሲቪል ኢንጂነሮች፣ ለኢኮኖሚስቶች፣ ለሀገር መሪዎች፣ ለሁላችን ለኢትዮጵያውያን ሁሉ ይሄ ነገር ካሰብነው ወገባችንንም ሰብረን እዚህ ልንደርስ እንችላለን። የሚያቅተን ነገር የለም ለማለት ነው። ይሄ ስራ እንኳን ለኢትዮጵያና ለአፍሪካም በጣም አዲስ የሆነ ስራ ነው። በድፍረት በዚህ ስራ ውስጥ ገብተናል። በድፍረት እንደገባ ነው ደግሞ እየተሳካልን የመጣ ስራ ነው ማለት ይቻላል። ነገን ብሩህ ለማድረግ የተጋ ህዝብ በሁሉም አቅጣጫ የልማት እቅዶችን ለማሳካት ይሰራል። በዲሞክራሲ መሰረት ላይ ቆሞ ልማቱን የሚያፋጥን ትውልድ የነገውን ብሩህ ጊዜ በእንዲህ አይነት ስራዎች የእድገት ጎህ ይቀዳል። ነገን በተስፋ ብቻ ሳይሆን ዛሬን በመሆን የሚያይባቸው የእድገት መገለጫዎች ከአንድ ሁለትም በላይ ቁጥራቸው ብዙ ነው። በተለይ የተሃድሶ ጉዞውን ለማፋጠን በ2003 ዓ.ም መተግበር የጀመረው የእድገትና ትራንስፎርሜሽን እቅድ ወደ ለውጥ እንደገፋን አረጋግጧል። የባቡር መስመር ዝርጋታውን ጨምሮ ትላልቅ የልማት ስራዎች መነሻቸው ህዝብ የዓላማ ጽናትና ቁርጠኝነት ነው። ወገባችንን በትልቁ የሚፈትሽ ነው። ምናልባትም የሚበጥስ ሊሆን ይችላል። ነገር ግን የሚበጠስበት ደረጃ ላይ እስኪደርስ ድረስ ከመበጠሱ በፊት ባለው ሬንጅ ውስጥ ባለው አድማስ ውስጥ ለመስራት መሞከር አለብን። ባለፉት 2 አስርት ዓመታት በመላ ሀገሪቱ ብዙ ለውጥ ታይቷል። አሁን ደግሞ ከዘመን ጋር ዘምነው ወደ እድገት የሚያሻግሩን ስራዎች እየተሰሩ ናቸው። ጥረቱ የቱንም ያህል ወገብ ቢበጥስ፣ ልማቱ ምንም ያህል መስዋዕትነትን ቢጠይቅ፣ ከእስከ የሌለው ቁርጠኝነትንም ቢሻ ሀገሪቱን የማልማት ስራው ሳይቋረጥ ተጠናክሮ ቀጥሏል። የኢትዮጵያ ምድር ባቡር ኮርፖሬሽንም በቀጣይ ዓመት መጀመሪያ ባቡሩን እንደምንሳፈር በእርግጠኛነት ይናገራል። በ2007 ሲያልቅ ነው የምትሳፈረው። እኔ አሁን እድሜ ለምናለሁ። ለምን በባቡሩ ላይ ሄጄ ብሞት ደስ ይለኛል። መጀመሪያ ተሳፋሪ ነኝ ብዬ አስባለሁ። ከተማውን ለመዞር